ግን አሁን በዚህ ረገድ እንግዲህ ቀጠናው ላይ ያለው ችግር አለ። ኢትዮጵያ ወደ ጦርነት የምትገባ ከሆነ ሻዕቢያ አለ። ሻዕቢያ በማንኛውም ቅጽበት የራሱን የሆነ የፖለቲካ ስሌት ከግምት ይጥፋል። ግብፅ አለች፣ አርኤስኤፍ አለ፣ እንዲሁም ደግሞ ፈጥኖ ደራሹ አለ። እነዚህ ሁሉ የራሳቸው ዶት አላቸው ማለት ነው። በዚህ ሁሉ በጦርነት ቀጠና ውስጥ በጣም ሎያል የሆነ ትልቅ የሆነ ፓርትነር ማግኘት አይ ቲንክ ከአንድ ሀገር የሚጠበቅ የፖለቲካ አካሄድ ነው። በአምስት ግንባር የትግራይን የፌዴራል መንግስቱ መከላከያ ሰራዊት እንደከበበ እና በማንኛውም ሰዓት ጦርነት ሊፈነዳ እንደሚችል መረጃው ወጥቷል። አሁን የቲፒኤልኤፍ ዕጣ ፈንታ የህወሓት ደጋፊዎች የተለየ አጀንዳ ይዘው መጥተዋል። ጦርነቱን አንደግፍም፣ በማንኛውም ቅጽበት ጦርነቱን አንደግፍም ሲሉ እዚህ ጋር ከጦርነቱ ጋር የሚገናኘው ኢትዮጵያና ቱርክ የሚያገናኛቸው የድሮን አቅርቦት ነው እና የቱርክ ድሮን ደግሞ እንደሚታወቀው ጌም ቼንጀር ነው። ከቲፒኤልኤፍ ጋር በነበረው ጦርነት ትልቅ ስራ ሰርቷል እና አሁንም መንግስት በብዛት ይፈልጋል የድሮን አቅርቦት ከቱርክ ማለት ነው። ነገር ግን እዚህ ጋር ያላቸውን ሸምቀቆ ያላቸውን አርጩሜ ተጠቅመው ጦርነቱን አንደግፍም በሚሉበት ጊዜ የቱርክ ያላትን የራሷን የመደራደሪያ ባርጌኒንግ ፓወር እየተጠቀመች እንደሆነ ማሳያ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የልዩ የትንታኔ ዝግጅታችንን ይዘንላችሁ ቀርበናል። እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ጠይቃችኋለሁ። አድማጭ ተመልካቾቻችን እንግዲህ እንደተለመደው ትኩስ ሀገራዊ አጀንዳዎችን እንዲሁም ደግሞ በአንድምታ የሚተነተኑ ለቀጠናዊ የፖለቲካ እውነቶችን ይዤላችሁ ቀርብ ያለው። በዚህ በሰሜን እንግዲህ በኢትዮጵያ በሀገሪቱ የሰሜን ክፍል ያለው የጦርነት ድባብ እጅግ በጣም አሳሳቢ ደረጃ ደርሷል። ከዚህ ጋር በተያያዘ ትኩስ መረጃዎች ደርሰውኛል። ሌሎች መረጃዎች ኢትዮጵያና ተርኪ እንዲሁም ደግሞ እስራኤል እርስ በርስ ያላቸው ትስስር ከቀጠናው ትኩሳት ጋር በተያያዘም መረጃዎች ወጥተዋል። የቲፒኤልኤፍ ዋና አዋጊዎች ወደዚህ ወደ አዲስ አበባ መምጣታቸው የጦርነቱን ድባብ ወዴት ያስኬደዋል የሚለው ነገር ነው። ጦርነቱ ከፈነዳ በኋላ የኢትዮጵያ የፖለቲካ እውነት ራሱ ወዴት ሊያመራ ይችላል? ከድጡ ወደ ማጡ ወይስ ደግሞ የተሻለ የፖለቲካ አትሞስፌር የሚለው ነገር እሱም ራሱ በትክክል መታየት አለበት የሚል እንግዲህ ሀሳብ አለኝ። እነዚህንና ሌሎች መረጃዎችን ወደ እናንተ እያደረስኩ ለግማሽ ሰዓት ያህል አብሬያችሁ ቆያለሁ። እንደተለመደው ቻናሉን ላይክ እና ሰብስክራይብ እንድታደርጉ ደጋግሜ ጠይቃችኋለሁ። እንግዲህ ከሰሞኑ በጣም መነጋገሪያ የሆነው የሶስት ዋነኛ የቲፒኤልኤፍ አዋጊዎች ማለት ነው ጀነራል ጉሽ ገብሬ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ የተባሉ ዋነኛ አዋጊ ወደ አዲስ አበባ እንደመጡ ከርተው ወደ አዲስ አበባ እንደመጡ ነው። ይሄ ነገር በብዙ ሁኔታ ጉዳዩ እንዲተነተን በር ከፍቷል። እስካሁን እንግዲህ ከቲፒኤልኤፍ ከርተው ወደ ብልጽግና ወይም ደግሞ ወደ ፌዴራል መንግስት የመጡት አዋጊዎች 12 ደርሰዋል። ይህን ነገር በሁለት መንገድ ማየት እንችላለን። ቲፒኤልኤፍ አዋጊዎቹ በየጊዜው እየከዱ ወደ ፌዴራል መንግስቱ የሚመጡበት ዋነኛ ምክንያት ቲፒኤልኤፍ አርጦ ነው ወይ? ካሁን በኋላ ቲፒኤልኤፍ አርጧል። የርዕዮተ ዓለም ህዳሴ የለውም። የፖለቲካ አቅጣጫውም ስተክ አድርጓል። ደጋፊዎችም ከርተውታል። እንዲሁም ደግሞ ዋነኛ ሊቃኖቹ የሞት አፋፍ ላይ ደርሰዋል። እንደ ማንኛውም የፖለቲካ ድርጅት ተወልዶ አድጎ ሊሞት ነው። ስለዚህ የሚሞት ደግሞ ድርጅት እንደዚህ አይነት ምልክት ቢያሳይ አይገርምም የሚል አንድ ትንታኔ ማቅረብ ይቻላል። ሁለተኛው ደግሞ ራሱ የፌዴራል መንግስቱ ወይም የብልጽግና ቲፒኤልኤፍን ከውስጥ ቦርቡሮ የማዳከምና የቲፒኤልኤፍን አጠቃላይ ውድቀት የማፋጠን ስራ ሰርቶ ቢሆንስ የሚለው ነገር በሁለተኛ መንገድ ይታያል ማለት ነው። የቲፒኤልኤፍ ዕጣ ፈንታ ትንሽ ገፋ ስናደርገው ስሪላንካ ውስጥ ታሚል ታይገር የሚባሉ እጅግ በጣም አደገኛ ተዋጊዎች ልክ የእነሱን ዕጣ ፈንታ አይነት የሚገጥመው ይመስላል። ታሚል ታይገር መጀመሪያ ለስሪላንካ መንግስት እጅግ በጣም አደገኛ ነበረ። ለያዥ ለገናዥ አስቸግሮ ነበረ እና ታሚል ታይገሮችን የስሪላንካ መንግስት ለማዳከምና ብሎም ለአንዴና ለመጨረሻ ጊዜ ድርጅቱን ለማጥፋት የተጠቀመበት ስትራቴጂ ምንድን ነው?
ዋነኛ አዋጊዎችን በጥቅም በመደለል ወይም ደግሞ የተለያዩ የፖለቲካ ስልቶችን ገቢራዊ በማድረግ የታይምል ታይገር ተዋጊዎች እየከዱ አዋጊዎች ማለት ነው እየከዱ ወደ ፌዴራል መንግስቱ ከመጡ በኋላ ታይምል ታይገር ለአንዴና ለመጨረሻ ጊዜ የጠፋበት ሁኔታ አለ ማለት ነው እና በሽምቅ ውጊያ የሚታወቁ ድርጅቶች እዛ ላይ እንደው መጽሐፉ ሲገለበጥ በዋነኛነት የሚነሳው የዚህ የታይምል ታይገር ታሪክ ነው እና ከታይምል ታይገር ጋር ይገናኛል የቲፒኤልኤፍ ዕጣ ፈንታ ወደ መጥፋት ወደ መውደቅ ወደ ማረጥ ኦልሬዲ ያረጠ ድርጅት ስለሆነ ይሄ ያረጠ ድርጅት ደግሞ ምንም አይነት የፖለቲካ ሐሳብ ማመንጨት ስላቆመ በዚህ ምክንያት ለአንዴና ለመጨረሻ ጊዜ የሚወድቅበት የፖለቲካ ሁነት እየተፈጠረ ነው ወይ ብለን እንድናነሳ ያስገድደናል። ከዚህ ጋር በተያያዘ የቲፒኤልኤፍ ዕጣ ፈንታ አሁን እንግዲህ የፌዴራል መንግስቱ ወደ ጦርነት ለመግባት በሁሉም አቅጣጫ ትግራይን እንደከበባት የተለያዩ ኤፍፒን ጨምሮ ማለት ነው የፖለቲካ መረጃውን እያወጡ ነው ወይም ዜናውን እያወጡ ነው። ኤፍፒ መረጃውን እንዳወጣው በ5 ግንባር የትግራይን የፌዴራል መንግስቱ መከላከያ ሰራዊት እንደከበበና በማንኛውም ሰዓት ጦርነት ሊፈነዳ እንደሚችል መረጃው ወጥቷል። አሁን የቲፒኤልኤፍን ዕጣ ፈንታ የህወሓት ደጋፊዎች የተለየ አጀንዳ ይዘው መጥተዋል። ህወሓትን ፋኖም ሆነ ሻዕቢያ ልክ መኖ የማይቀርብላት ነገር ግን የምትታለብ ላም አድርገው ነው የሚቆጥሯት የሚል ሐሳብ በማቀንቀን ላይ ናቸው። ምን ማለት ነው? ይሄ ስንበት ነው። ቲፒኤልኤፍ ፋኖ ቀይ ባህር በተመለከተ ሳይሆን በዋነኛነት ከዚህ ከወልቃይት ጋር በተያያዘ ግልጽ አቋሙን እያራመደ ነው። ወልቃይት ቀይ መስመሪ ነው ይላል። ፋኖ ደግሞ ከቲፒኤልኤፍ ጋር አሊያንስ መፍጠር ይፈልጋል። ያ ነገር ግን አት ዘ ሴም ታይም ማለት ነው ወልቃይት ቀይ መስመሪ ነው ይላል። ሻዕቢያ ከቲፒኤልኤፍ ጋር ፋኖ ምንድነው ጥምረት መፍጠር ይፈልጋል። ነገር ግን ቲፒኤልኤፍ ወልቃይትን እንዲይዝ አይፈልግም። እንዲሁም ቲፒኤልኤፍ ከእንደገና አፈር ልሶ ተነስቶ አደገኛ ተቀናቃኝ የፖለቲካ ኃይል እንዲሆን አይፈልግም። ቲፒኤልኤፍን የሚፈልገው ለማገዶነት ነው። ሻዕቢያ የቲፒኤልኤፍ ወታደሮችን ማገዶ አድርጎ የሚፈልገውን የፖለቲካ ትርፍ ለማትረፍ ነው። የፋኖ ኃይሎችም ቲፒኤልኤፍን የሚፈልጉት ለፖለቲካ ጥምረት ነው እንጂ ወልቃይትን በተመለከተ ቀይ መስመር እንዳሰመሩ ነው የሚል እንግዲህ የህወሓት ደጋፊዎች። በመሆኑም ቲፒኤልኤፍ ለትግራይ ህዝብ የሚሸጠው የፖለቲካ አጀንዳ በዋነኛነት የወልቃይት ጉዳይ ነው። ወልቃይትን ሳይዝ ከነዚህ ኃይሎች ጋር ጥምረት ፈጥሮ ፌዴራል መንግስቱን የሚወጋበት እድል የተመናመነ ነው። ስለዚህ ይህን ሪያሊቲ ሊቀበሉ ይገባል ይላሉ የቲፒኤልኤፍ ደጋፊዎች። አሁን ትልቁ እዚህ ጋር የምናገኘው ሱት የሆነው አካሄድ ምንድነው? ቲፒኤልኤፍ በአሁኑ ሰዓት ጁኒየር ፓርትነር ነው ማለት ምንድነው? ልክ እንደ ጭፍራ አሊያንስ ነው። ልክ ጭፍራው ነው እንጂ አሊያንስ መፍጠር የሚችለው አጀንዳ ተቀባይ እንጂ አጀንዳ ሰጪ መሆን አይችልም። ያለው ወታደራዊ ቁመና ሊሆን ይችላል፣ የሰው ኃይል አጠቃላይ ያለው አደረጃጀት ሊሆን ይችላል። የቲፒኤልኤፍ ኃይል ማለት ነው ከሻዕቢያም ጋር ሆነ ወይም ደግሞ አማራ ክልል ካለው ከፋኖ ኃይል ጋር የሚጣመርበት አካሄድ አጀንዳ ሰጪ ሆኖ ሳይሆን አጀንዳ ተቀባይ ሆኖ ነው። ከዚህ ቀደም ብአዴን ከህወሓት ጋር ተጣምሮ ኢህአዴግን ሲመሰርት አጀንዳ ተቀብሎ ነው፣ አጀንዳ ሰጪ ሆኖ ሳይሆን ማለት ነው። ያ ማለት ምንድነው? ወልቃይትና ራያን ለትግራይ ገብሮ የህወሓት ተጣማሪ ሆኖ ኢህአዴግ ውስጥ የገባበት ሁኔታ ነበር ማለት ነው። ይሄ እንግዲህ የነበራቸው የፖለቲካና የሚሊተሪ ቁመና ነው እንግዲህ ያበላለጣቸው ማለት ነው። እና ቲፒኤልኤፍ በአሁኑ ሰዓት ያለው ቁመና ጁኒየር ፓርትነር ስለሆነ ወይም ደግሞ ጭፍራ ስለሆነ ወደ ሻዕቢያም ይጣመራል ወይም ደግሞ ወደ ፋኖም ሲጣመር አጀንዳ ሰጥቶ አጀንዳውን አሸናፊ ሆኖ አይደለም ማለት ነው። በመሆኑም የቲፒኤልኤፍ ደጋፊዎች የሚሰጉበት ሁኔታ ምናልባት ምንድነው ቲፒኤልኤፍ በጥምረት ውስጥ የማይገባ ከሆነ እንደነሱ አመለካከት ፋኖም ሆነ ሻዕቢያ ከፌዴራል መንግስት ጋር ያለውን ኮምፒቲሽን ማሸነፍ አይችሉም እና ሳይወዱ በግዱ ወደ ቲፒኤልኤፍን የሚፈልገውን የፖለቲካ አጀንዳ ሰጥተው ወደ ጨዋታው ማምጣት አለባቸው የሚል ሐሳብ እያንጸባረቁ ነው። በእርግጥ ይሄ ለራሳቸው የሚሰጡት ተክለ ስብዕና ወይም ደግሞ ተክለ አቋም የተጋነነ ነው። ቲፒኤልኤፍ በአሁኑ ሰዓት እውነት ለመናገር አጀንዳ ሰጪ የሚሆንበት ቁመና የለውም። ጭራሽ አዋጊዎቹ የፖለቲካ ኃይሎቹ እየከዱ ወደ ፌዴራል መንግስቱ የሚገቡበት ሁኔታ አለ። ዞሮ ዞሮ ጦርነቱ እንግዲህ መፈንዳቱ የማይቀር ነው። ለመፈንዳት ሩብ ጉዳይ ላይ ወይም ደግሞ 11ኛ ሰዓት ላይ ደርሷል። ለምንድን ነው መንግስት ይህንን ጦርነት የሚፈልገው? ወይም ደግሞ መንግስት ይህን ጦርነት ቢያሸንፍ
ምን ትርፍ ያገኛል፣ ቢያሸንፍስ ምን ኪሳራ ይመጣል የሚለውን ነገር በአንድምታ ተነትንላችኋለሁ። እንግዲህ ከአፍታ ቆይታ በኋላ እስክመለስ ድረስ ቻናሉን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ጠይቃችኋለሁ። አድማጭ ተመልካቾቻችን እንግዲህ ከዚህ ከጦርነቱ ጋር በተገናኘ ብዙ የመረጃ አውታሮች እያወጡት ያለው ጉዳይ ትንሽ ያስፈራል። የመከላከያ ሰራዊቱ አጠቃላይ በሙሉ አቅጣጫው ወደ ሰሜን ሆኗል። በ5 ግንባር የትግራይ መውጫ አካባቢዎች ማለት ነው እንደተከበቡ ነው። የኤርትራ ደግሞ ሰራዊት ሜካናይዝድ ሰራዊት በኦማጀር የሚባለው በዚህ በሁመራ መስመር በጣም ተጠግቷል። የቲፒኤልኤፍ ኃይሎችም ወደ ወልቃይት በ3 አቅጣጫ እንደከበቡ ነው እና ዋነኛውን የጦር ሜዳ አካባቢ ማድረግ የተፈለጉት እዚህ ወልቃይት ላይ ነው ማለት ነው። ወልቃይት ላይ አንድ የሚፈነዳ ጦርነት እንዳለ በአይናችን እየተመለከትን ነው እና የፌዴራል መንግስቱም ወደዛ አካባቢ ኃይሉን በተቻለ አቅም እያስጠጋ ነው ማለት ነው። እንግዲህ በፌዴራል መንግስቱ ረገድ ወይም ደግሞ በመንግስት ረገድ ይሄ ጦርነት በምን አይነት ካልኩሌሽን ወይም ደግሞ ምን አይነት ቀመር ቀምሮ ነው ወደ ጦርነት የሚገባው የሚለውን ነገር በ3 አቅጣጫዎች ልመልከታቸው። አንደኛው የቢሆናል ሴናሪዮ ነው። አንደኛው ቢሆናል ሴናሪዮ ሊሆን የሚችለው ከዚህ ቀደም እንደነበሩት እንግዲህ ጦርነት ማለት አንደኛው ስትራቴጂ ምንድነው? ተቀናቃኞችን ማስወገጃ፣ ማጽጃ፣ ራስን ማደሻ፣ አዲስ ኃይል ሆኖ መውጫ ሊሆን ይችላል። ይሄ እንግዲህ አንደኛው የኮንስፓይረሲ ወይም ደግሞ የሴራ ትንታኔ ነው። ይህን የሴራ ትንታኔ የሚደግፉ የተለያዩ ሰዎች አሉ። ለአብነት የሚያነሱት የ1969 ልክ ደርግ ወደ ጦርነት ከዚያድ ባሬ ጋር በገባበት ጊዜ ተቀናቃኝ ነበረው፣ በሀገር ውስጥ የተነሳበት ቅዋሜ ነበረው። ኢህአፓ፣ ሜሰን እነዚህ ኃይሎች ነበሩ። እነዚህን ኃይሎች በሙሉ በዚህ በእርግጥ ቲፒኤልኤፍ ነበረ፣ ያው ሻቢያም ነበረ። ነገር ግን ቢያንስ እነዚህ በኢህአፓና በሜሶን ደረጃ ያሉትን ሜሶን እንግዲህ የመንግስት አካል ሆኖ ስራውን ቢቀጥልም ቢያንስ በኢህአፓ ደረጃ ያለውን ቅዋሜ ወይም ሌሎች ተቃዋሚዎችን ከዚያድ ባሬ ከሶማሊያ ጦርነት በኋላ ጠራርጎ አሸናፊ ሆኖ የወጣበትና ደርግ እጅግ በጣም ተጠናክሮ የወጣበት ኃይለኛ ሆኖ የወጣበት ሁኔታ ነው እና ያንን የታሪክ አጋጣሚ ከአሁኑ አጋጣሚ ጋር ለማነጻጸር የሚዳዳቸው ኃይሎች አሉ እና አሁን የፌዴራል መንግስቱ አማራ ክልል የተነሳበትን መጠነ ሰፊ የሆኑ ቅዋሜዎች አሉ። የትጥቅ ትግል አለ፣ እንዲሁም ደግሞ ኦላ አለ ወይም ደግሞ የኦሮሞ ነጻነት ሰራዊት አለ፣ ቲፒኤልኤፍ አለ። እነዚህን ኃይሎች ሁሉ ለመጠራረግ ይሄ ጦርነት የራሱን የሆነ አስተዋጽኦ ሊያደርግ ይችላል። ለመጠራረግ ደግሞ ብዙ ነገሮች አሉ በአንድምታ ደረጃ የሚነሱ። ጦርነት በሚገባበት ጊዜ አገር ውስጥ ያሉትን አጀንዳዎች ንዑስ አጀንዳ ያደርጋቸዋል። አማራ ክልል ያለው የፋኖ አጀንዳ ምናልባት መንግስት ልክ ከኤርትራ ጋርና ከቲፒኤልኤፍ ጋር በጣም ቅልጥ ያለ ጦርነት ውስጥ ከገባ አጀንዳው የመዋጥና ንዑስ የመሆን በዚህም መንግስት የበለጠ አትራፊ ሊሆንበት የሚችልበት እድል ዝግ አይደለም። አማራ ክልል ያሉትን ኃይሎች ደግሞ እርስ በርስ የማቆራቆስ ወይም ደግሞ እርስ በርስ ያላቸውን ግንኙነት የማላላት ሁኔታ ሊፈጠር ይችላል። እንዲሁም ደግሞ ትግራይ ውስጥ እንግዲህ መንግስት ይህን አሸንፈው ከወጣ ትግራይ ውስጥ በነጌታቸው ረዳ የሚመራ ወይም በነጌታቸው ረዳን የሐራ አካባቢ ያለውን ኃይል እሱን አጠናክሮ ማለት ነው ትግራይ ውስጥ አዲስ የፖለቲካ አሳለፍ እንዲኖርና ቲፒኤልኤፍን ከጨዋታ ውጭ ማድረግ ስራ ሊሰራ ይችላል በጦርነቱ አሸናፊ ሆኖ ከወጣ። ኤርትራ ደግሞ ምናልባት ልክ ዚያድ ባሬ ፖስት ዚያድ ባሬ እንደሆነችው ሶማሊያ ልክ ኤርትራም የሶማሊያ አይነት እጣ ፈንታ ሊገጥማት ይችላል። በተለያዩ አንጃዎች የተከፋፈለች ኤርትራ ወይም ፌይልድ ስቴት ሆናለች። በዚህ ውስጥ ሁሉ አሸንፎ የሚወጣው የፌዴራል መንግስት ሊሆን ይችላል። አማራ ክልል ያለው የፋኖ አደረጃጀትም ምናልባት በተለያዩ ጎራዎች ሊከፋፈሉ ይችላሉ የሚል አንድ ትንታኔ መቀመጥ ይችላል ማለት ነው ከጦርነቱ ሁኔታ። እንግዲህ ጦርነት አንፕሪዲክተብል ነው፣ የሚተነበይ ነገር አይደለም። ይህ አንደኛው ቢሆናል ሴናሪዮ ነው ኢን ፌቨር ኦፍ ገቨርንመንት ከሆነ ጦርነቱ። ሁለተኛው ደግሞ ሌላው በሌላ መንገድ ሊተነተን የሚችለው ኦኬ መንግስት ጦርነት ውስጥ ገብቶ ጦርነቱን መቋቋም ባይችል እንዲሁም ደግሞ የጎረቤት ሀገራት እጃቸውን ቢያስገቡ አማራ ክልል ያሉ የፋኖ ኃይሎች ልክ እንደ አርኤስኤፍ ሱዳን ውስጥ እንዳለው አርኤስኤፍ በጣም በርካታ የጦር መሳሪያ እርዳታ አግኝቶ ተጠናክሮ ሌላ ተቀናቃኝ ኃይል ሆኖ ቢወጣ ኤርትራም ደግሞ የፌዴራል መንግስቱን
በቲፒኤልኤፍ ኃይሎች አማካኝነት የተዋጋች ጦርነቱ እንዲራዘም ብታደርግ እንደዚህ አይነት የፖለቲካ ሁኔታ የሚፈጠርበት ሌላው ደግሞ አማራጭ ነው ማለት ነው። የመጀመሪያው መንግስት አሸናፊ ሆኖ የሚወጣበት፣ ሁለተኛ ደግሞ አሸናፊም ተሸናፊም የሌለበት ነገር ግን አቻላቻ እርስ በርስ ሽኩቻ የበዛበትና አካባቢውን ገሃነባዊ የሆነ አውድ ማድረግ ማለት ነው። ወይም ደግሞ ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ወደ ገሃነም የመክተት ሁኔታ፣ ይሄ ሁለተኛው የሚያስፈራው የፖለቲካ ኮንሲኩዌንስ ነው። ሶስተኛው የቢሆናል ሲናሪዮ ሊሆን የሚችለው እንግዲህ መንግስት በተወሰነ ደረጃ የሆነ ቪክትሪ ሊያገኝ ይችላል ወይም ድል አግኝቷል። እንዲሁም ደግሞ በዚህ በጦርነቱ ምክንያት አንድ ተጠናክሮ የሚወጣ ኃይል ሊፈጠር ይችላል። በእርግጥ ያው ከዚህ ቀደም በቲፒኤልኤፍ እና በፌዴራል መንግስቱ መካከል የተፈጠረው ጦርነት አማራ ክልል ያለውን የፋኖ ኃይል አጠናክሮ ያወጣ ነው። አሁን ደግሞ የሚፈጠረው ኃይል ምናልባት አማራ ክልል ያለውን ኃይል የበለጠ አጠናክሮ ካወጣውና የፌዴራል መንግስቱ በጣም ተገዶ ከፋኖና ወይም ከኦላ ከኦሮሞ ነጻነት ሰራዊት ጋር ወደ ጠረጴዛ ዙሪያ የሚገባበትና የሽግግር መንግስት የሚፈጠርበት ሌላ ደግሞ ሶስተኛ ቢሆናል ሴናሪዮ ሊፈጠር ይችላል የሚል ነገር ነው። አራተኛው ሴናሪዮ መንግስት እልም ያለ ጦርነት ሳይገባ ጀስት ፊር ፋክተር ፈጥሮ በጣም መጠነ ሰፊ የሆኑ ይሄ ልክ ዲተረንስ እንደሚባል ማለት ነው የፖለቲካ ጡንቻን በተወሰነ ደረጃ በመፈታተሽ የዓለም አቀፍ ኮሚኒቲው ጉዳዩ ላይ እንዲገባና ከኤርትራ ጋር በድርድር መግባት ቲፒኤልኤፍን ደግሞ አንቆ የቲፒኤልኤፍ ኃይልን ማለት ነው አንቆ መጨረሻ ላይ የነጌታቸው ረዳን ቡድን ወደፊት የማምጣትና ትግራይ ውስጥ ያለውን የፖለቲካ ሁኔታ በዛ መፍታት ከኤርትራ ጋር ደግሞ ያለውን መወጣጠር በዓለም አቀፍ ኮሚኒቲ አማካኝነት በመፍታት የባህር በር ጥያቄን በዛው የማግኘት የፖለቲካ ዓላማ ሊያራምድ ይችላል። ነገር ግን አማራ ክልል ያለው ደግሞ ጦርነት በዚሁ መልኩ ሊቀጥል የሚችልበት ሁኔታም ሌላ ውድል ነው። ስለዚህ 1 2 3 4 5 ብለን እስከ 7 8 ሴናሪዎችን ልናስቀምጥ እንችላለን ከዚህ ጦርነት ጋር በተያያዘ። ዞሮ ዞሮ ጦርነቱ በእንደዚህ አይነት መልኩ ይምጣ ወይም ደግሞ በጣም ጎጂም ሆኖ መጠነ ሰፊ አገሪቷ ላይ ኪሳራ አድርሶ ኢትዮጵያ ውስጥ ያሉትን የፖለቲካ ሁነቶች የበለጠ አወሳስቦ ሀገርን ወደ ማሳጣት ደረጃ እንዳይደርስ ከመንግስት ወገን እጅግ በጣም ብስለት የታከለበት በር ዘግቶ ግራና ቀኝን ተመልክቶ ከሂሳብ አስገብቶ እነዚህን የፖለቲካ ሁነቶችን ወደ ጉዳዩ መግባት እንዳለበት ገለልተኛ ታዛቢዎች ሀሳባቸውን ሲሰጡ እንሰማለን። የሀገር ጉዳይ ነው። ሀገር ልክ መዳፍ ላይ እንደተቀመጠች እንቁላለች፣ አንዴ ካመለጠች አትገኝም የሚል ነገር ነውና ወደ ኮላፕስድ በሆነ ስቴት ፌል ስቴት የሚለው ሳይሆን በቃ ሀገር ወደ ፍርሰት የሚያመራ ጦርነት ውስጥ መግባት እንደሌለበት እና የመንግስት ወደ ሰፊነትና ጉዳዩን በጣም ከግምት ጥፎ ብዙ የፖለቲካ አማራጮችን መመልከት እንዳለበት አበክረው የሚያስገነዝቡ ገለልተኛ ታዛቢዎች በርካቶች ናቸው። ከአፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቻችን፣ ሌላው መረጃችን እንግዲህ ከሰሞኑ የቱርኩ ፕሬዚዳንት ወደ ኢትዮጵያ መጥተው ነበረ። ወደ ኢትዮጵያ ከመጡ በኋላ ብዙ ተንታኞች ጉዳዩን በተለያየ መንገድ ሲያስቀምጡት አይተናል፣ ታዝበናል። ለምን ወደ ኢትዮጵያ መጡ? ከቀጠናው ጋር በተያያዘ ከጦርነቱ ጋር በተያያዘ እጅግ በጣም ወሳኝ የሆኑ መረጃዎችን አስተላልፈዋል። ምን ብለዋል? እንግዲህ የቱርኩ ፕሬዚዳንት ኢትዮጵያ ወደ ጦርነት መግባት የለባትም፣ በማንኛውም ቅጽበት የሚገባ ጦርነት አንደግፍም ብለዋል። አጽንኦት ሰጥተው ይህን ነገር ተናግረዋል። ከዚህ ባሻገር ደግሞ ያስቀመጡት የሶማሊያን ሉዓላዊነት ወይም ደግሞ ኢትዮጵያ የጎረቤት ሀገር ሉዓላዊነትን መጠበቅ አለባት። ይህን ጉዳይ በደንብ በአበክሮ አስገንዝበዋል ማለት ነው። ስለዚህ ኢትዮጵያ እንግዲህ ይህን በተመለከተ ሉዓላዊነትን በተመለከተ የጎረቤት ሀገርን ሶቨርኒቲ ቴሪቶሪያል ኢንቴግሪቲ መጠበቅ አለበት የሚለው ነገር ቀጥታ የሚመለከተው ከሶማሊያ ጋር ነው እና የሶማሊያን ጉዳይ ቱርኮች በዋዛ የሚመለከቱት ነገር አይደለም። ኢትዮጵያና እንግዲህ ቱርክ፣ ኢትዮጵያና ኤርትራ፣ ኢትዮጵያና እስራኤል የገቡበት የፖለቲካ አሰላለፍ አለ፣ ሰጣ ገባ አለ። ይህን የፖለቲካ አሰላለፍ በተመለከተ መመልከት ያለብን በብዙ መልኩ ነው። አሁን የቱርክ ፕሬዚዳንት ኢትዮጵያ ሲመጡ ኢትዮጵያ የቀጠናው እጅግ አስፈላጊ እንደሆነች አስበው ነው፣ ግን አት ዘ ሴም ታይም ማለት ነው የሶማሊያን አስፈላጊነትም ቸል ያሉትም። ሶማሊያ ዋነኛ እዚህ ሆርን ኦፍ አፍሪካ ላይ ላሰቡት የፖለቲካ
የበላይነት ሽቅድድም እንደዋንኛ መሳሪያ የሚጠቀሙባት ሶማሊያ ነው። ትልቋን ሶማሊያ ማለት ነው። ሶማሊያ ውስጥ የጦር ቤዝ አላቸው። እስራኤልን በተመለከተ ሌሎች የዌስተርን ሀገሮችን በተመለከተ ጡንቻ የሚፈታተሹት በሶማሊያ አማካኝነት ነው። ኢትዮጵያ ውስጥ ያለውን ኢንቨስትመንት ቸል አይሉም ማለት። በመሆኑም እንደመጡ ምንድን ነው ያደረጉት? ኢትዮጵያን በተመለከተ አንድ መረጃ አስተላልፈዋል። ምን ብለዋል? ጦርነቱን አንደግፍም፣ በማንኛውም ቅጽበት ጦርነቱን አንደግፍም ሲሉ እዚህ ጋር ከጦርነቱ ጋር የሚገናኘው ኢትዮጵያና ቱርክ የሚያገናኛቸው የድሮን አቅርቦት ነው እና የቱርክ ድሮን ደግሞ እንደሚታወቀው ጌም ቼንጀር ነው። ከቲፒኤልኤፍ ጋር በነበረው ጦርነት ትልቅ ስራ ሰርቷል እና አሁንም መንግስት በብዛት ይፈልጋል የድሮን አቅርቦት ከቱርክ ማለት ነው። ነገር ግን እዚህ ጋር ያላቸውን ሸምቀቆ ያላቸውን አርጩሜ ተጠቅመው ጦርነቱን አንደግፍም በሚሉበት ጊዜ የቱርክ ያላትን የራሷን የመደራደሪያ ባርጌኒንግ ፓወር እየተጠቀመች እንደሆነ ማሳያ ነው። ከዚሁ ጋር ተያይዞ ግን ኢሚዲየትሊ አሁን ደግሞ የእስራኤል ፕሬዚዳንት ሊመጡ ነው። የእስራኤል ፕሬዚዳንት በሚመጡበት ጊዜ እስራኤል በዋነኛነት ከኢትዮጵያ ጋር ያላት ትልቁ መደራደሪያ የቀይ ባህር ጉዳይ ነው። ባለፈው የቱርኩ ፕሬዚዳንት በዚህ በቀይ ባህር ጉዳይ ምንም ነገር ያሉት ነገር የለም። ጠቅላይ ሚኒስትር አብይ ኢትዮጵያ የቀይ ባህር እንግዲህ ሲ አክሰስ ለማግኘት የምታደርገውን ጥረት ሊያግዙ ይገባል ብለው ጠይቀዋል። ነገር ግን ከቱርክ የነበረው ግብረ መልስ ምንም ነበረ። በዋነኛነት ከጦርነቱ ጋር በተገናኘ ነው እንግዲህ ሀሳባቸውን ያንጸባረቁት። ነገር ግን አሁን ደግሞ እስራኤል በምትመጣበት ጊዜ የእስራኤል ፕሬዚዳንት በዋነኛነት ልክ እንደ ቱል የሚጠቀሙበት እዚህ ቀይ ባህር ላይ ባለው የፖለቲካ አሳለፍ ላይ ኮንሲኩዌንሻል የሆነ ወይም ደግሞ ኢትዮጵያን በብዙ መልኩ አፌክት ሊያደርግ የሚችል የኃይል አሳለፍ እንዳለና እስራኤል እጅግ በጣም አስፈላጊ እንዲሆነች ማሳየት ይፈልጋሉ በሚመጡበት ጊዜ። አሁን ኢትዮጵያ በሁለቱ ኃይሎች መካከል እንደ ጆከር ሆና ነው አክት እያደረገች ያለችው። በእርግጥ ከቀዝቃዛ ጦርነት ማክተም በኋላ ለሁለት አገራት እንደየአስፈላጊነቱ ባላንስ እያደረጉ የብሔራዊ ጥቅምን ስሌት ከግምት እየጣፉ መሄድ እጅግ በጣም ጥበብ የተሞላው የፖለቲካ አካሄድ ነው እና እስራኤልንም ቱርክንም እንደ ጠባያቸው እንዳመላቸው መያዝ ማለት ነው። ወደ አንድ ካምፕ ጭልጥ ብሎ መግባት በአብዛኛው ሀገራት አይደገፍም። እንደዚህ የሚገቡት እንደ ሻዕቢያ ያሉ የተስፋ የቆረጡ የክሎዝድ ስቴት ፖሊሲ የሚከተሉ ሻዕቢያ፣ ሰሜን ኮሪያ፣ በቃ ኢራን፣ እነዚህ አሁን የለየላቸው ስለሆነ ወደ አንድ ካምፕ የሚገቡ ናቸው። ሌሎች ሀገራት ግን ሌሎች ሀገራት ብዙ ፐርሰንት ብንቆጥር የዓለም ሀገራትን ይሄ ወደ አንድ ያልተጉዳኘ ባላንስ አድርጎ እንደየአስፈላጊነቱ ከሁሉም ኃይሎች የሚያስፈልገውን የፖለቲካ ጥቅም የማሳደድ እና ያን የፖለቲካ ስሌት ከግምት ጥፎ በደንብ አድርጎ የሀገርን ብሔራዊ ጥቅም ማስከበር የሚለው የብዙዎቹ የሀገራት ቀኖና ነው፣ ወይም ደግሞ የፖለቲካ ሀሁ እየሆነ ነው። በአሁኑ ሰዓት የዲፕሎማሲ ሀሁ እየሆነ ነው። ብሔራዊ ጥቅም በተመለከተ የዲፕሎማሲ ሀሁ እየሆነ ያለው ሀገራትን እንደ ጠባያቸው እንዳመላቸው ዋይዝ በሆነ መልኩ ጥበብ በተሞላበት መልኩ መያዝ ማለት ነው። ባላንስ ሊሆን አካሄድ እንደማለት ነው። አሁን ቱርክን በተመለከተ ኢትዮጵያ የራሷን ጥቅም አላት፣ እስራኤልን በተመለከተ የራሷን ጥቅም አላት። ግን አሁን በዚህ ረገድ እንግዲህ ቀጠናው ላይ ያለው ችግር አለ። ኢትዮጵያ ወደ ጦርነት የምትገባ ከሆነ ሻዕቢያ አለ። ሻዕቢያ በማንኛውም ቅጽበት የራሱን የሆነ የፖለቲካ ስሌት ከግምት ይጥፋል። ግብፅ አለች፣ አርኤስኤፍ አለ፣ እንዲሁም ደግሞ ፈጥኖ ደራሹ አለ። እነዚህ ሁሉ የራሳቸው ዶት አላቸው ማለት ነው። በዚህ ሁሉ በጦርነት ቀጠና ውስጥ በጣም ሎያል የሆነ ትልቅ የሆነ ፓርትነር ማግኘት አይ ቲንክ ከአንድ ሀገር የሚጠበቅ የፖለቲካ አካሄድ ነው። ምናልባት እንግዲህ በኢትዮጵያ መንግስት ረገድ ምን አይነት የፖለቲካ ስሌት እንደሚከተሉ ቀናት የሚፈታው ነገር ነው። ብዙ አናሊስቶች ግን ኢትዮጵያ ከቱርክም ከእስራኤልም መጠቀም ትሻለች፣ እንደውም የዚህ የእስራኤልን አጠቃላይ እስራኤል እዚህ በሶማሊላንድ ያላት የባህር ቤዝ ኢትዮጵያ ጭልጥ ብላ እንደገባችበትና እንደውም አንድ ኢትዮጵያን ከሚመኩበት ሁኔታ ከአሰብ ባሻገር የዚህ የሶማሊላንድን ወደብ ማግኘታቸው የማይቀር ነው። ለዛም ደግሞ ኢትዮጵያ ቁርጠኛ የፖለቲካ ውሳኔ መወሰኑ የማይቀር ነው። ያ ውሳኔ ደግሞ ቀጥታ ከቱርክ ጋር ወይም ከዋናው ሶማሊያ ጋር ሊያጋጫት ይችላል። ነገር ግን እስካሁን በጥበብ በተሞላበት መልኩ አንደርግራውንድ ስራ እየሰራች ነው የሚሉ ታዛቢዎች አሉ።
አድማጭ ተመልካቾቻችን ልክ እንደ መውጫ አንድ ያስኩት መረጃ የክራይሲስ ግሩፕ ያወጣው መረጃ ነው። በዚህ በጦርነቱ መፈንዳቱ የማይቀር እንደሆነ መረጃው ወጥቷል። አዋሳኝ አካባቢ ያሉ ነዋሪዎች ስጋታቸውን እያጋሩ ነው። ግማሾቹ እንግዲህ ወደ መሀል ሀገርም እየመጡ እንደሆነ መረጃው እየወጣ ነው። በዚህ በክራይሲስ ግሩፕ ትንታኔ መሰረት እንግዲህ አሸማጋይ ሀገሮች ወይም ዓለም አቀፍ ኮሚኒቲው ጣልቃ ገብቶ ስራዎች መስራት ካልቻለ እንግዲህ ጦርነቱ ከተጫረ ይሄ ቀጠናው ሌላ ጦርነት አፎርድ የሚያደርግበት ትከሻ የለውም። ሱዳን ውስጥ ያለው ከድጥ ወደ ማጡ ነው። እዚህ ደግሞ ሶስት ኃይሎች ተፋጠዋል ነው የሚለው። ሶስት ኃይሎች አክቹዋሊ የፌዴራል መንግስቱ አለ፣ የኤርትራና የቲፒኤልኤፍ ኃይል አለ። በእርግጥ እዛ የተከዜ ዘብ የሚባለውም በወልቃይት አካባቢ የራሱን የሆነ ስራ እንደሚሰራ ይታወቃል። አማራ ክልል ያለውም የፋኖ ኃይል የራሱን የሆነ የፖለቲካ አሳለፍ እንግዲህ ወደፊት የሚታይ ነገር ነው። ከፌዴራል መንግስቱ ጋር ግጭት ውስጥ እንደገባ የታወቀ ነው እና 5-6 የታጠቁ ኃይሎች ነው እንግዲህ እዚህ አካባቢ እየተሻኮቱ ያሉት። ኦላ ወይም ደግሞ የኦሮሞ ነጻነት ሰራዊት ሩቅ ቢሆንም ማለት ነው እና እነዚህ ሁሉ የታጠቁ ኃይሎች የሚሳተፉበት የአንዲስ በጣም እጅግ አደገኛ የሆነ ጦርነት እንዳይፈነዳ የክራይሲስ ግሩፕ ማስጠንቀቂያውን እንግዲህ አድርሷል ማለት ነው፣ ወይም ደግሞ አቅርቧል። አድማጭ ተመልካቾቻችን ለዛሬ እጄ ላይ የነበሩት መረጃዎች እነዚህ ነበሩ። ቻናሉን ላይክ እና ሰብስክራይብ እያደረጋችሁ ሌሎች እንዲዳረሱ የበኩላችሁን አስተዋጽኦ እንድታደርጉ እየጠየቅኳችሁ በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ቆዩን።